በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችን ጋር ይሁን። በዛሬው ቪዲዮ በሰሞነ ሕማማት የማይደረጉ ነገሮች ምንድናቸው? ለምን ተከለከሉ? ማማተብ እንችላለን? ጸበል መጠጣትስ እንችላለን? እንዲሁም በሰሞነ ሕማማት ማድረግ ያሉብን ነገሮች ምንድናቸው የሚለውን እንመለከታለን። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡ ነው። በመጀመሪያ ከስሙ ትርጓሜ ስንነሳ ሰሞነ ሕማማት ማለት የሕማም፣ የስቃይ፣ የችግር፣ የመከራ ሳምንት ማለት ነው። ይህም የጌታችንን የኢየሱስ ክርስቶስን መከራ፣ የደረሰበትን ግፍ፣ ሕማም በይበልጥ በማሰብ የምናሳልፍባቸው ቀናቶች ናቸው። የቀኖቹ ብዛት 5 ቀን ከግማሽ ሲሆን ይህም የሆነበት ምስጢር ከክርስቶስ መወለድ በፊት የነበረውን 5500 ዓመት የፍዳና የኩነኔ ዘመን በማሰብ ነው። በሰሞነ ሕማማት የማይደረጉ ነገሮች ምንድናቸው? አንደኛ፣ ቅዳሴ አይኖርም ከሐሙስ በስተቀር። ምክንያቱም በቅዳሴ የምናገኘው ትልቁ ምስጢር የክርስቶስ ቅዱስ ሥጋና ክቡር ደሙን መቀበል ነው። ነገር ግን ወቅቱ የብሉይ ኪዳን 5500 ዘመንን ስለምናስብበት ገና ክርስቶስ ያልተሰቀለበትን ድህነት ያልተሰጠበትን ዘመን በማሰብ ቅዳሴ አይፈጸምም። ሁለተኛ፣ ምስጢረ ጥምቀት የለም። ጥምቀት ከቅዱስ ሥጋውና ከክቡር ደሙ ጋር በአንድነት የሚፈጸም ምስጢር በመሆኑ በዚህ ሳምንት አይሰጥም። ክርስትና የሚነሳውም ቀኑ ተላልፎ ከትንሣኤ በኋላ ነው። ሦስተኛ፣ መስቀል መሳለም አይቻልም። የመስቀል አዳኝነት የታወቀውና መስቀል የከበረውና የተባረከው ኢየሱስ ክርስቶስ ስለተሰቀለበት ነው። ስለዚህ በብሉይ ኪዳን የመስቀል ክብር ያለመታወቁን ለማሳየት መስቀል አንሳለም። ማማተብ ላይ ብዙ የሚነሱ ሐሳቦች አሉ። ማማተብ ሰዎች ራሳቸውን መባረክ ነው ብለው የሚያስቡ ሰዎች ሊኖሩ ይችላሉ። ነገር ግን ሕማማት ስለሆነ ብለን እንጀራ ሳንባርክ አንበላም። ሙሴ ለሕዝቡ መና ሲያወርድላቸው፣ ውሃ ሲያወርድላቸው ባርኮ ነው የሚሰጣቸው። ጸሎተ ሙሴን ደግሞ ማለትም ንሴቦ የሚለውን ደግሞ ይሰጣቸዋል። እስራኤልንም እግዚአብሔር ይባርካችሁ ብሏል። ባርኮ መብላት፣ ባርኮ መጠጣት ከጥንት ጀምሮ ያለ ነው። ያዕቆብም ሁለቱን የዮሴፍን ልጆች ኤፍሬምንና ምናሴን እጁን አመሳቅሎ ባርኳቸዋል። በመስቀል ቅርጽ አድርጎ ነው የባረካቸው። ሙሴም በመስቀል አምሳል እጁን ዘርግቶ ታይቷል እና የመስቀል ምልክት ያኔም ነበረ። ክርስቶስ የተሰቀለበት መስቀል አማናዊ መስቀል ያልነበረ እንጂ የመስቀል ምልክት ድሮም ነበር። ሙሴ እጁን በዘረጋ ጊዜ እስራኤላውያንን እየባረካቸው ነውና የተባረከ ሕዝብ ደግሞ ያሸንፋል እና እስራኤላውያን ሲሄዱ ድል ይነሱ ነበር። የመስቀል ምልክት የማንይዝበት ምክንያት ምንድን ነው? አጋንንት እንዲሰለጥኑብን ነው ወይስ ምክንያቱ ምንድን ነው? ምክንያቱም ሙሴ በመስቀል ምልክት መታየቱ ነውር ሆኖ አልተቆጠረበትም። የመስቀል ምልክት ይዞ መገኘት ጥንትም የነበረ ነው። በመስቀል ምልክት ይዤ መገኘቴ፣ ማማተቤ፣ በራሴ ላይ ማሳየቴ ሰይጣንን ያስፈራል እንጂ ቤተ ክርስቲያንን ሕጓን ሊያስጥሳት ሥርዓቷንም ሊያበላሽ የሚችል ነገር አይደለም እና ራሳችንን ልናማትብ እንዲሁም የምንበላውንና የምንጠጣውን ነገር ባርከን ልንመገብ ይፈቀድልናል። እዚህ ላይ ምዕመናን በደንብ አድርገው ማስተዋል ያለባቸው ነገር ቢኖር ወይም በግልጽ ማወቅ ያለባቸው ነገር የሚከለከለው ነገር ፍትሐተ ኃጢአት ነው። ማለትም ስርየተ ኃጢአት የሚያሰጠው የካህኑ ቡራኬ ማለት ነው። ይሄ ነው የሌለው። ራስን መባረክ ደግሞ ስርየተ ኃጢአት የሚያሰጥ አይደለም። አጋንንትን ለማስፈራራት ምልክት ስለሆነ ነው። ለምሳሌ በጦርም በሰላምም ጊዜ ወታደር መሳሪያ መያዝ አለበት። ስለዚህ የመስቀሉ ምልክትም አጋንንት እንዳይሰለጥኑበት መሳሪያችን ነው። የካህኑ መባረክ የተከለከለው ስርየተ ኃጢአት የሚያሰጥ ስለሆነ ነው። ይህም ስርየተ ኃጢአት ያልተሰጠበት ምክንያት የ5500 ዘመን ታሪክን ለማስታወስ ነው። ስለዚህ ለ5 ቀን ተኩል እንከለከላለን። ይህም ማለት ከሆሳዕና ከሰዓት ጀምሮ እስከ አርብ ድረስ ያለው ነው። አርብ ማታ ላይ ንሴቦ ይዘመራል። ይድግፍታ ብሎ ካህኑ ኑዛዜ ይሰጣል። ከዛም በኋላ በቀዳም ስዑር ላይም አልተለመደም ወይም አይሰጥም። ለምንድን ነው ከተባለ ነውር ስለሆነ ሳይሆን የክርስቶስን ትንሣኤ አይተን ገና ደስታችን ፍጹም ስላልሆነ ነው እንጂ ነፍሳት ከሲኦል ወጥተዋል፣ መንግሥተ ሰማያት ተከፍቶልናል፣ ወደ ርስታችንም ተመልሰናል። አራተኛ፣ ፍትሐት የለም። ለሞቱ ሰዎች ፍትሐት አይደረግም። በዚህ ወቅት የብሉይ ኪዳን ካህናትን በማሰብ ፍትሐት አይፈጸምም።
በምድር ያሰራችሁት በሰማይ የታሰረ ይሆናል፣ በምድር የፈታችሁት በሰማይ የተፈታ ይሆናል የሚለውን ሥልጣን የሰጣቸው ለአዲስ ኪዳን ካህናት ስለሆነ ነው። አምስተኛ ታቦት አይነግስም። ታቦት የሚወጣው ለክብረ በዓል በመሆኑ የሚከበረው በደስታ ስለሆነ ይህ ሳምንት ደግሞ የክርስቶስን ሕማም ብቻ የምናስብበት በመሆኑ በዓለ ንግሥ የለም። ስድስተኛ መሳሳም አይፈቀድም። ጌታችን መድኃኒታችን ኢየሱስ ክርስቶስን ይሁዳ በመሳም አሳልፎ የሰጠበት ሳምንት በመሆኑ ይህንን ክፋት ያለበት አሳሳም በማሰብ አንሳሳምም። ሰባተኛ ደስታ ማድረግ። በዚህ ሳምንት የሰው ልጅ ምንም አይነት ደስታ የሚሰጡ መርሃ ግብሮችን ማከናወንም ሆነ መታደም የለበትም። በዚህ ወቅት የሚደሰት ከአይሁድ ጋር ይደመራል። ጸበል መጠመቅ እንችላለን ወይ የሚለውን ስንመለከት ጸበል መጠመቅ የሚከለክለን ነገር የለም። ስግደት ላይ ስንመለከት በሕማማት ወቅት በግዝት በዓላት እንሰግዳለን። በሰሞነ ሕማማት ማድረግ ያሉብን ነገሮች ምንድን ናቸው? በመጀመሪያ ስለ ጸሎት ስናይ በዚህ ላይ ብዙ ሐሳቦች ይነሳሉ። ምናልባት በግብረ ሕማማት አንድ ውሳኔ አለ። ይህም ከሰኞ እስከ ዓርብ ባለው ቀን ጸሎት ሃይማኖትን ታመመ እስከሚለው ድረስ ብቻ ብላችሁ ተውት ይላል። ይህም ሞተ፣ ተቀበረ፣ በሦስተኛውም ቀን ከሙታን ተለይቶ ተነሳ የሚለውን አንልም። ምክንያቱም ገና ክርስቶስ በሰሞነ ሕማማት ስላልሞተና ስላልተነሳ ነው። ምናልባት ይህንን መነሻ አድርገው ጸሎት አይጸለይም፣ ይሄ ይጸለያል፣ ይሄኛው ደግሞ አይጸለይም ብሎ ሐሳብ ለመስጠት መግቢያ በር የሆናቸው ይመስለኛል። በተለይ በግል ጸሎት የተሰራ ሥርዓት የለም። በግል ጸሎት ማንኛውም ሰው የትኛውንም ጸሎት ሊጸልይ ይችላል። በተለየ መልኩ ደግሞ በሰሞነ ሕማማት ጊዜ ምን እንጸልይ ካላችሁኝ መዝሙረ ዳዊትን የቻለ 150ውን በየሰዓቱ ካልሆነም በቀን 150ውን፣ ይህም ካልተቻለ ደግሞ የዕለቱን መዝሙረ ዳዊት ማድረስ፣ ውዳሴ ማርያም መጸለይ፣ ግብረ ሕማማትን የጌታ መከራ መስቀል የሚያነጹ መጻሕፍትን መጸለይ፣ ለምሳሌ ሕማማተ መስቀል፣ ድርሳነ ማኅየዊ የመሳሰሉትን መጸለይ የተሻለ ነው። በዚህ ወቅት ከበፊቱ በተለየ መልኩ ጸሎት አዘውትረን የምንጸልይበት፣ ከፈጣሪ ጋር የምንገናኝበት፣ ሕማሙን የምናስታውስበት ሳምንት ነው። ስለ ጾም ስንመለከት ደግሞ በዚህ ጊዜ አብዝተን የምንጾምበት ሳምንት ነው። በሰሞነ ሕማማት ከሌሎች ቀናት አብዝቶ መጾም እንደሚገባ ፍትሐ ነገሥታችን ይናገራል። ሰሞነ ሕማማት እስከ 13 ሰዓት ወይም እስከ ምሽቱ 1 ሰዓት ድረስ ይጾማል። በመጨረሻ ስግደት ላይ ስንመለከት በሰሞነ ሕማማት የትኛውም የግዝት በዓል ቢውል ማለትም በ12 በቅዱስ ሚካኤል፣ በ21 በእመቤታችን፣ በ29 በበዓለ ወልድ መስገድ ይገባል። ምክንያቱም ከጌታችን ከኢየሱስ ክርስቶስ አብይ በዓል የሚበልጥ የለምና ሳምንቱን ሙሉ መስገድ ይገባል። አዳምን ከሰይጣን ግዛት እንዳወጣ ሁሉ እኛንም ከሰይጣን ግዛት መከራ አውጣን ይቅር በለን እያልን ዳግመኛ ላናጠፋ ቃል የምንገባበት ሳምንት ያደርግልን። ጌታ ኢየሱስ ክርስቶስ ለብርሃነ ትንሣኤው በሰላም ያድርሰን። ይሄ ቪዲዮ ይጠቅማል ብላችሁ ካሰባችሁ ለሌሎች ሰዎችም ሼር አድርጉላችሁ። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር